ማይደል እሱም አልሄደም እሺ ያቺ ቤሪስ ስለሷ እኔ ምን አውቃለሁ እኔ ለራስሽ ተናድጃለሁ ሮሚ ቡናውን ቶሎ አፊና አንሺ 24 ሰዓት ነው እንደምታፈዩ እሺ የሰው ያለ እንዴት አድርገው ነው ያሰሩኝ ለነገሩ ማንንም ላይ ሰማኝ እንደዚህ ምጮኸው ምንኝ ነው እንዴት ነው ያሰሩኝ ማሚ ምን እየሆንኩ እንደሆነ ጉድሽን አላየሽም እነዚህ ተረከም ተባብረው አስረውኝ እዚህ ሄዱ ዴብ ራሱ ተመልሶ ቢመጣ እዚህ ክፍል አይመጣም ማን ነው የሚፈታኝ እንዴት አድርገው ነው ያሰሩኝ የተረገሙ ብራው ቤቢ እነዚህ ውሻ አሰራላችኋለሁ እንግዲህ ወንድሟኔ ነው የሚለው ታዲያ ወንድሟ ከሆነ ምን አለበት ክፉ መጥፎም ቢሆን ወንድሟን ይጠላል ብለ ነው ደሞ ለሷም ጥሩ ነው ለልዬ መስኪን ማን አላት አዎ ግን እውነቱን ላይሆን ይችላል ምናልባት ገጀራው እህትነቷን ሳይሆን ንብረቷን ፈልጎ ሊሆን ይችላል እሱንማ በደንብ ማጣራት አለበት በረከቴ ያንተ ከጎኗ መሆን ለዚህ ካሉናት ለምን ሊሆናት ነው እሻወራለሁ ማዘሯ ያው ከመጀመሪያም ገጀራው ከቤዛ ጋር ተባብሮ ሆስፒታል ውስጥ መድኃኒት እየቀየሩ ለሊን ጎርቷታል በዛ ላይ አሁንም ቢሆን ገጀራው ቢመጣ ለሊን ይጎዳታል እንጂ አይጠቅማትም ከብትል መጣሽ መሰለኝ አንዴ አረኩሻና ማዘሯ ወይልጂ ኩኩሻይ እንኳን ደህና ተመለሽ ኩኩሻይ እንዴት ነሽ ደህና ነሽ ልጄ ደህና ነኝ ማዘሯ እና እንዴት ሆናለሽ እዛ ብዙም እንቆይ አልፈለገም አባቷ ግን እሷ በጣም ትልቅ ሆናለች እና ተነጋገራችሁ አይ ሊያወራኝ ፍቃደኛ አይደለም እሱ የሚጣለው ወስዳት የመጣው መስሎት በጣም ተረባብሾ ነበር ዋናው እኮ ለሚጣ መሸት ነው አይደል ኩኩሻ ሌላ ምን ትፈልጊያለሽ አዎ ሚጣ እህት ያደራ ናት እናት እንዳላት እንኳን ሳታቅ ነው ከአባቷ ጋር ያደገችው ስለ እህቴ ምንም የነገራት ነገር የለም እናት እንዳላት አታውቅም እሱ አድራይን እንደበላው ትንሽ ተሰማኝ እንጂ ሌላው ቢስ ነው ማዘሩ አረ እንዳያሳስብሽ ኩኩሻ ሚጣ ራሷ እያደገች ስትመጣ እናቴ እያልሽ ማስቸገሩ አይቀርም የዛ ሰዓት ደግሞ ሳይወድ በግዱ መናገሩ አይቀርም እስከዛ ደግሞ መታገስ ነው እሱማ ይሁን ኩኩሻይ አትጨነቂ ሁሉንም ለፈጣሪ መስጠት ነው በያሁን ተነሽና ማረፍም ከፈለግሽ ረፊ ምግብም ከፈለግሽ አለ ተዘጋጅቷል ቅምጥሌ ደግሞ ስትመጣ በጣም ደስ ይላታል ሳልነግራት ስለሄድኩኝ ግን የሌለ ደብሯታል አዎ ግን ስታይሽ ሁሉንም ነገር ተረሳዋለች አትጨነቂ በቃ እኔ እንዴት ኩኩሻ ከፈለግሽኝ ያለው እሺ እሺ ኩኩሻ ሆቴል ውስጥ እኮ የሉ ምናልባት ሌላ ቦታ ይሆናል የጠቆሙሽ ዳይመንድ እዚህ ነበሩ እኮ እና ታዲያ እሺ እዚህ ከሆነ ታዲያ እሺ የታሉ እኔ አላቅም ምንድነው የሚሻለን ሻውን ቆይ ወይኔ ጉዴ ይኸውልሽ ሻኪራ ዝም ብለሽ የማየው ነገር አታንከራች እንዴ በቃ ይኸውልሽ አንቺ ፖሊስ ጣቢያ ሂጂ እኔ ደግሞ አሹ ጋር ሄዳለሁ በዛውም ደግሞ ዴቭን ጠይቋለሁ የት እንዳለች እንዴ ቆይ ደግሞ እዚህ ምን ይሰራል ፓስፖርት የወሰደው ልጅ አይደል እንዴ እኔ አላቅም ምንድነው የሚሻለን ሻውን ቆይ ወይኔ ጉዴ እንዴ ያቺ ማን ነው ስሟ ቤሪ አይደለች እንዴ አውራሷ ናት ዳይመንድ እንዴ እቺ ተምች ምን አባቷ ነው እዚህ የምታረገው ዳይመንድ ከአልሚ ጋር ሆና እኮ ዶክተሩን የሸወደችው እሷ ናት ራሷ ናት ዳይመንድ እቺ ሸፋፋ ታያቲድ ታያት ማለት ምን ማለት ነው ዳይመንድ እንሂድና እንድረስባት እሷ እኮ አዳይም አልሚ ቤት እንዳሉ ታውቃለች እኔ አታውቅም መቻልኩኝ ይኸውልሽ እዚህ ብዙ ሰው አለ ጭር ያለ ቦታ ላይ ስትደርስ ሳትወድ በግዷ ተቆማለች አሁን ነይ እንከተላት ነይ ቀስ ብለን እንከተላት ወይኔ ሰዎች አይቶኛል መሰለኝ ወይኔ ዲብዬ ድረስልኝ ዶክተር ወሪክ ነው የምትሄደው ምን ነው ምን ተፈጠረ አደይ ገና አልተወሰችም እያናገራት ነው ኖሮስ
አስቸኳይ ስራ አለበት መሰለኝ ወደ ሆስፒታል ሄደ። ተቀይሞኛል ማለት ነው? ለምን ይቀይምሻል? ብዙ ነገር ነግሮኝ ነበር። እኔ ግን እሱ ሳልሰማ ችግር ውስጥ ገባ። አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ይቅርታ ተጠይቂዋለሽ። ደግሞ ማውቅሽ ስላልሆነ ምንም አይቀየምሽም። ይልቅ ፖሊሱ ምን አለሽ? የዴቭን እናት ሊያስሯት ነው። እሰይ፣ አሁን ገና ትክክለኛ ውሳኔ ወሰነ። ግን እኮ ለዴቭ እናቱ ናት። እናቱ ስትታሰር ደስ የሚለው ይመስልሻል? እሱ አንቺን አይመለከትሽም። መጀመሪያ ይሄን ነገር ማሰብ የነበረባት ራሷ ነች። ለማንኛውም ነይ ወደ ቤት እንሂድና ትንሽ ረፍት አድርጊ። አመሰግናለሁ ለልዬ። በዚህ ሰዓት አንቺና ዶክተር ባትኖሩልኝ ኖሮ ምን ሊሆን እንደምችል ሳስበው ራሱ ይከፋኛል። እርሺው አደይ፣ ሁሉንም ነገር በቃ እርሺው። የተፈጠረው ነገር ላንቺ አይገባሽም የኔ ጓደኛ። እናንተ ባትኖሩ ይሄኔ በህይወትና በጤና አልቆይም ነበር። አንቺና ዶክተር ናችሁ እኮ ከዚህ ሁሉ ችግር ውስጥ የምታወጡኝ። የዴቭ እናትማ ካሰብኳት በላይ በጣም ክፉ ሰው ናት። ቤሪም ልክ እንደዛው። ቆይ ግን ምን አድርጌ ነው? እንዴት ሰው በዚህ ልክ ክፉ ሊሆን ይችላል? እነሱን እያሰብሽ ራስሽን አታስጨንቂ አደይ። ሁሉም ሰው እጁን ያገኛል። ነይ በቃ ወደ ቤት እንሂድ። አይ ለልዬ፣ ወደ ቤት ሳይሆን ሆስፒታል መሄድ አለብኝ። ለምን ሆስፒታል? ዶክተርን ይቅርታ መጠየቅ አለብኝ። ትክክል አላደረኩም። ይሻላል። እሱ ለኔ ያስቦ ነበር እንደዛ ያለኝ። እኔ ግን በሌላ መንገድ ተረድቼው ጥሩ ምላሽ አልሰጠሁት። ግን እኮ እሱ የተቀየመሽ አይመስለኝም። ባይቀየመኝ ኑሮማ ይጠብቀኝ ነበር። የሰጠሁት ምላሽ ጥሩ አልነበረም። አስቀይሜዋለሁ። እሺ አደይ፣ ነይ በቃ አብረን እንሂድ። አይ ለልዬ፣ አንቺ ወደ ቤት ግቢ፣ ችግር የለውም። እኔ ራሴን እጠብቃለሁ። እርግጠኛ ነሽ? አዎ ለልዬ፣ አትፍሪ። እሺ በቃ ነይ ትንሽ ልሸኝሽ። አሹ ዛሬ ምን ሆናለች? ምን ልትታ? አሹ አቤት እቴ። ምን ሆነሃል? ሰላም አይደለህ? ምን ነካ? ማን ነው? ማን ወጣ? ማን ገባ? ምንድን ነው? ማን ተመለሰ? ማን ነው? ስለምን መውጣትና መግባት ነው የምታወራው? አሹ ምን ሆነሃል? ሰላም አይደለህ? ማን ነው እሱ? ማን ነው እሱ ማለቱን ተውና ሂድና ክፈት። ማን ነው? ልጁ ምን ሆናል? ዛሬ ምን ነክቶታል? አቤ አሹ የኔ ጉና እንዴ አብዬ፣ እኔ እኮ ሌላ ሰው መስሎኝ ተደናግጬ። አዎ አሹ፣ ቆይ ምን ሆነ ነው በሩ ማከፍተው? ስማኝማ አሹ። ወይ አብዬ። ማን ነው አሹ? ሰላም እናት፣ እንዴት ነሽ? ይመስገነው። እንዴት ነህ አሹ? ከጓደኛ ጋር ካወራህ በኋላ ሳሎን እፈልጋለሁ ና። እሺ እትዬ፣ ግን በሰላም ነው? ምን አስቸኮለ? ስትመጣ ትደርሳለህ፣ እነግርሃለሁ እዛ። አቤት ዳይ፣ አይ ዳይ፣ ደግሞ ምን አጥፍቼ ይሁን? ምን አጠፋለሁ? እኔ ምን ጥፋት አለኝ አቤ? ያውቺ እንቅልፍ ሽልም ያደረገችኝ እንጂ ሌላ ያደረኩት ነገር የለም። እኔም ለአቤ እንደው ከመጣ ካንኳኳ ቆይተሃል እንዴ? አሹ በጣም ቆየው። ልሄድ ስል ነው የከፈትክልኝ። ቆየት ሄደ ነው? ኧረ የት መሄጃ አለኝ ብለህ ነው አብዬዋ? እዚሁ ነኝ። ይልቅ ምንድን ነው አመጣጥህ? እኔማ የማናግር ሰው አጥቼ ዝም ብዬ ስራ ምን ነው ወደዚህ የመጣሁት። ዳይመንድ የለም እንዴ? እጭ ዳይመንድ መች ቂጡ አርፎ ይቀመጣል እንዴ? ቂጡ ላይ መርፌ እንደተሰካ ነገር እንደ ማጅላል ሰፈር ውስጥ መዞር ነው። እኔ የምልህ ሄሉዬ እንዴት ነች? አንተንስ ቆይ ምን ነው የሚያነጋግርህ ጠፋህ አብዬ? ለሄሉን ብዬ ልንገራት፣ ለራሷ አዝናለች። አሁን ደግሞ እንጨነኩኝ ካውቀሽ የባሰ ታዝንብኛለች እና ምንም ልላት አልፈለኩኝም። አይ አብዬ ምን የሚያስጨንቅ ነገር መጣ? እኔ አሹ ቀብራራው የምይ ልጅ ባላገሩ እያለ ደግሞ የምን ጭንቀት ነው አብዬ? ይኸውልህ ጭንቀትን ያለበት ነው ማጠፋላው። በልዝለቅ ወንድሜ፣ ና ግባ፣ ና ግባ። እኔ እያሉ ደግሞ የምን ጭንቀት ነው? ግባ። አዎ ማዘሯ በቃ ልወጣ ነው እንዴ? ወዴት ነው ሩጫው? ገና ከመምጣትሽ ፀሐይ ላይ መሰጣት ምን ያደርግልሻል? እስቲ ትንሽ አረፍ በይ። ኧረ ማዘሯ እዚህ ቤት ቁጭ ብዬ ምን እሰራለሁ? ደግሞ ቅምጥል የሌለ እኔን ናፈቀችኝ። ቆየት ሄዳ ነው። እሷ ኪንጓ አጠገቧ ካለ የምሽን ጋር የምታውቀው ነገር የለም። ብቻ ሲጣሉ እየሮጠች ወደ ቤት መምጣት ነው ስራዋ። እንዴ አሁንም ያበሳጨታል እንደ ሄደነዝ። ስድቡን ወዲያ ጣዩ። አንቺ ልጅ በሁለቱ መሀል ማንም ሰው እንዳይገባ አላልኩም? ከዚህ በፊት በረከቴን ተቆጥቻለሁ። ደግሞ አንቺ ጀመርሽ። በይ በይ በይ፣ ሁለተኛ እንዳይለመድሽ። አይ ማዘሯ እሱ እኮ አሁን ያ ዳይመንድ ከሚባለው ጓደኛው ጋር እየዋለ ትንሽ ነቃ አለ እንጂ እኮ የሌለ ፋራ ነበረ። በቃ ወደዚህ ና ስንለው ይመጣል፣ ሂድ ስንለው ይሄዳል ምናምን። ደግሞ የዛኔ ፍሬሽ ተማሪ ነበር ገና። ኧረ በቃ እችን ያህል ብቻ ነው የምትደነግጪው?
ማዘሯ ነግራሻለሁ እና ለኔ መተሻ ተናገርም እንዴ ዝም ብለሽ ተነስተሽ ትሄጃለሽ? አሁን እኮ ስታወሪ ለሰማሽ የሌለ ናፈኩሽ ነው የምመስለው። ደሞ አምሮብሽ የለ እንዴ ሹሩባ ምናምን። እንኳን አማረብኝ ብቻ ልተረሳሽኝ አይደለማ። ኧረ በቃ እርሹ ምንሽ ነው? እኔ እኮ ላንቺ ብዬ ነው። ምንድነው ለኔ ብለሽ? ሁሌ ችግር የምፈጥረው እኔ ነኝ። በእኔ ምክንያት ደግሞ ሙድሽ የሌለ እንዲረባበሽ አልፈለኩም። ማን ረበሽኝ አለሽ? እኔ ረበሽኝ ብዬሻለሁ? ባትኝም ለኔ ምን ያህል እንደምትጨነቂ ያውቃለሁ። ልጨነቃ? ቆይ ተጨነኩና ሞታለሁ እንዴ? ቆይ ለዚህ ነው እህቴ ነሽ ምናምን ስንባባል ነበር ነው? ኩኩሻ ዝም ብለሽ ሳትናገሪ ተነስተሽ ትሄጃለሽ? አንቺ ደግሞ ተረጅኛ። እኔ እኮ ላንቺ አስቤልሽ ነው። አታስቢልኝ አልፈልግም። ለሰው ስታስቢ እንደዚህ ነው እንደሚያደርግሽ? ቆይ እኔ ላንቺ ማልጨነቅ ነው እንደሚመስልሽ? እንዴት ነው የምታስቢው አንቺ? በሉ አትጨቃጨቁ። የናፍቆታችሁን ዝም ብላችሁ ብትተቃቀፉ ነው የሚያዋጣችሁ። ኧረ አልሰማትም ማዘሯ። ደግሞ ሳትነግረኝ ተነስታ ሄዳ እህቴ ምናምን ትላለች እንዴ? አልሰማትም። ይቀራላ። እኔ እኮ እዛ ልዝናና አይደለም የሄድኩት። እሺ ለጉዳይ ነው። ይሄን ያህል የሚያናድድ ጉዳይ ደግሞ አይደለም። ደግሞ ስሚ ለዳይመንድ መናገር አይጠበቅብሽም ነበር። እሺ ቆይ እኔ ለዳይመንድ ምን ተናገርኩኝ ማዘሯ? በሂጂ ተከታያትና እናግራ ያቀምጥልኝ። ይኸውልሽ ጭቅጭቁን ተይና ምን እንዳጋጠማት አይታወቅም። ሄደሽ ብቻ ዝም ብለሽ አናግሪያት። ቆይ ዴቭ ደግሞ አይመጣም እንዴ? አንቺ ፌንጣ! አንተ ሌባ ደግሞ ምን ቀረ? ስሚ አንቺ አደየት ናት። እኔ እሷ ጠባቂ አይደለሁም። አንተ ደግሞ የዘረፍከውን ፓስፖርት መልስልኝ። ሌላውን ግን እንደፈለክ እሺ? ስለ ፓስፖርት ማንንም የጠየቀሽ የለም። ዴቪት ነው ያለው። እኔም እሱን እየፈለኩት ነው። ማሚ ሊሸኛት ነው ሄደው። አልሚ ወዴት ሄደች? ተመለሰች። መቼ? ዴቭም ማለት አንቺ እንዴት አልሄድሽም? ፓስፖርት እሱ ጋር ነው። ቆይ ለምንድን ነው ዶክተሩን አታለሽ ወደ ሆቴል ይዘሽው ሄድሽው? አንቺ ምን ይመለከትሻል? ቆይ ለምንድን ነው በማያገባችሁ ጥልቅ የምትሉት? ቆይ ለምን አርፋችሁ አትቀመጡም? ቆይ ችግራችሁ ምንድን ነው? አታናጂኝ ቤሪ፣ ተናገሪ። አደየት ናት። አላውቅልሽም። ጆሮሽ አይሰማም እንዴ? አትጪ። ይኸውልሽ ምላስሽን ጎትቼ እንደረግጩ ሳላረግሽ ምን አባሽ ነው ያረግሽው? ቆይ ምን አባሽ ነው ያረግሽው? ንገሪ። አንተ ልቀቀኝ፣ እጮሃለሁ። ለምን ስታንባርቂው ላይ ስታንባርቂ አታሪ? መፈራሽ መስሎሽ ነው? አንተም ዝም ስላልኩ ነው እንደዚህ የምትሆነው? እከሳለሁ። እሺ ቦርሴ ይመልስልኝ። አልመልስልሽም። ምን አባሽ እንደምታመጫ ይሻለሁ። አንቺ በቀቀን ልቀቀኝ። ምን እያደረጋችሁ ነው? ዴቭ አደየት ናት። አላውቅም። በምን ላቅ እችላለሁ? ቆይ እንዴት አታውቅም? አደይን እኮ አልሚ ያስገድዳ ወስዳታለች። በለው። እንደዚህ አይነት ነገር ደግሞ እየፈጠሩ ማውራት ጀመሩ። ፈጠራ ሳይሆን እውነት ነው። ዴቭ እህቴ የት ናት? አደይ አንድ ነገር የምትሆን ከሆነ አልፋታም። እስካሁን ዝም ብያለሁ። ለምን እኔን ከምታስጨንቁኝ ሄዳችሁ ዶክተሩን አትጠይቁት? እሱ የት እንደሄደች በደንብ ያውቃል። ዶክተሩንማ እናት አሳሰረችው እኮ። ስሙ፣ ስለ እናቴም ስለ እኔም ምንም አይነት ነገር ማውራት አይጠበቅባችሁ። ደግሞ ሩታ ምን ትሰሪያለሽ? ቀጥ ብለሽ ወደ ቤት ግቢ። አታስመስል በእናትህ። በደንብ ታውቃለህ። እንዴት አላውቅም ትለኛለህ እንዴ? የገዛ እናት አይደለች እንዴ አደይ ልትገላት የነበረችው? ምንድነው የምትለው? ሰሙኛላችሁ? እስካሁን ስለ እናቴ ስታወሩ ዝም ብያችኋለሁ። ከዚህ በኋላ ግን ስለ እናቴ የምትናገረው ነገር ተጠንቀቅሽ። አልጠነቀቅም። አዎ አልጠነቀቅም። እንዴ ቆይ እዚህ ሀገር ላይ እንዴ ደሃ ሰርቶ መኖር አይችልም እንዴ? አንተም እናትን በቃ ተፋቱን ተውን። ይኸውልህ ትሰማኛለህ? ደግሞ አደይ በሰላም ማላገኛት ከሆነ አልፋታም። ይሄንን ወቅ እንዴ ያ ሁሉ ፍቅር ለወረት ነበር። በጣም ታሳፍራለሽ። ዳይመንድ ወዴት ነው? ጠብቀኝ። ወዴት ነው የምትሄጂው? ዴቭ ዶክተር እኮ ችግር ውስጥ ነው፣ መሄድ አለብኝ። እነሱ የሚሉትን ነገር በሙሉ አትመኝሽ። ይኸውልሽ ዶክተርና አደይ እዛ ሆቴል ውስጥ ናቸው። አይ ዴቭ፣ ሁሉም ነገር የቢርና የአልሚ ስራ ነው እንጂ ዶክተር ምንም ጥፋት የለበትም። ዝም ብለሽ ስለማታውቂው ነገር አታውሪ። ለምን ቁመት ሰማታለህ ዴብዬ? ለምን እኛ እንሄድም? ልክ ነሽ ቤሪ። ሩታም በዶክተሩና በአደይ አስተሳሰብ መመራት ጀምራለች። ስለዚህ እንሂድ። ሰምኛለሽ? እንደፈለጋችሁ መሆን ትችላላችሁ። እሺ ዴብዬ፣ ቆይ ጠብቀኝ እንጂ። ኡፍ፣ ሁሉም ሰው ስለራሱ ብቻ ነው የሚያወራው፣ ስለራሱ ብቻ ነው የሚጨነቀው። ዶክተር እኮ ታስሯል። ማንም ሰው ግን ስለሱ የሚያስብ የለም። ኡፍ፣ እኔ አላምንም። ዶክተር ደወለ ወይ? ዶክተር እንዴት ደወልክ? እኔ አላምንም። አደይ መጣች? እና እሺ አሁን የት ነክ? ሆስፒታል ነክ? ልምጣ? እሺ መጣሁ። አንተ በጣም ነው የሚደብረው። ምንድነው ባዶ እጅን ትመጣለህ? ታስሬያለሁ ያለሁት የሆነ ነገር ይዘህ መጣ። ጨከንክብኝ ማለት ነው። በቃ ተው ብዬ በተደጋጋሚ ነገር ነበር። እምልህም ብትሰማ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ችግሩ አንተም ነገርን አሰማ። እሱ መቼም አልተውም። አጋጣሚውን አግኝቼ ከዚህ ራሱ ቦታ መቼም አልተው ጉዳይ ነው። አንተ መቼም ከስተት አትታረም።
ይልቃውን ወደ መጣሁበት ጉዳይ ነበር። ምንድነው እሱ? ስለ ሌሊ ጉዳይ ማውራት አለብን። የእናቴ ልጅ የተንከባከብክልኝ ነው? ገጀራው እየቀለድኩ አይደለም። በድጋሚ ላላወራም ላልጠይቅም እችላለሁ። ምንድነው እሱ? ቤዛ የሌሊን ቤት ወደ ራሷ አዙረዋለች። የምታውቀው ነገር አለ? አውቃ ነው። ሁለቱም ቤቶች በሌሊ ስም ነው ያሉት። ቤዛ ይሄን ነገር ሆን ብላ ነው ያዘጋጀችው። ወረቀቶቹ የሐሰት ናቸው። ሌሊ ለመጀመሪያ ጊዜ በዚህ ነገር እንኳን ልጥቀማት እስቲ። ይኸውልህ ባቡሬ። እሺ ምን? ቤዛ እናንተን አሳምና ለማስወጣት የምታደርገው ነገር ነው። ይኸውልህ ወረቀቶቹን ያዝና ለፖሊስ ስጥ። ከዛ በኋላ ፖሊሱ ጉዳዩን ይጨርሰዋል። ወረቀቶቹ የሐሰት ናቸው ነው ምልክ። ግን ዋናው ወረቀት ያለው እሷ ጋር ነው። ወንድነት ለመቼ ነው? ያን ወንድሟን አይነ ስቡን አጥፍታ ተቀበለው? እዚህ መታሰር ይጠቀማቸው እንጂ አይነ ስባቸውን አጥፍቼ ይቀበላቸው ነበር። ደግሜ ብታሰራሱ በዛ ይቆጨኝም ነበር። ባክፉ ከራውንታውና ሌላ ነገር ልጠይቅ። እውነቱን ንገረኝ። ምንድነው? ሌሊ የእውነት የእናት ልጅ ነች? ባቶ ምን እህቴ ናት አስባለኝ። ምናልባት ቤቷን ለመውሰድ ከአክስቷ ጋር እየቀመራችሁ ሊሆን ይችላል። ከአክስቷ ጋር ምን ያህል ጸብ ውስጥ እንደሆነ ማረጋገጥ ትችላለህ። እሷም ይሄን አውቃ ነው የምትጫወትብኝ፣ እንዲህ ስበድላት ዝም ያለችኝ እንጂ እናቷም አክስቷም ተመሳሳይ ናቸው። ሁለቱም ለገንዘብ ሟች አውሬዎች። እናትህን ከመውቀስ በፊት መጀመሪያ ራስን ተመልከት። አንተ ከነሱ ቆይ በምንድን ነው የምትሻለው? ሌሊን የመሰለች እህት እያለች አንተ የምታስበው ስለ ንብረት ነው። ሌሊ እህት መሆኗ ራሱ አላስደሰተህ። ታውቂያለህ፣ እኔ ዘመድ አይወጣልኝም። ይኸውልህ ከእሷ እህትነት በላይ በአንተ በኩል ከእሷ ጋር መዛመድ ይጠቅሞኛል። ይኸውልህ ሌሊ መውደድና እንደ ወንድም አጠገቧ መቆም ካልቻልክ ሌሊ እውነቱን ባታውቅ ይሻላል። ሌሊ ማንም እንዲጎዳት አልፈልግም። አንተ እንደዚህ የተጠነቀቅላት ቤት በኩል ትጎዳለች። ቀል አይደለም። እህትን ትፈልጋታለህ አትፈልጋትም? ንገሪኝ። አልፈልጋትም። ብፈልጋትም ከእናቴ በላይ ትገፋኛለች፣ ታፍርብኛለች። እኔ ለሷ ወንድም መሆን የሚገባኝ ሰው አይደለሁ። ሌሊ ያው ላይ ሰው የምትመርጥበት ጊዜ ላይ አይደለች። ይኸውልህ ሌሊ በአክስቷ ምክንያት በጣም ብዙ መከራ አሳልፋለች። አሁን ላይ እኔም አንተም አንድ ላይ ተባብረን ልንከሳት ነው የሚገባው። አልፈልግም። እስካሁን ብቻችንን መተናል። አንዳችን ለአንዳችን ምንም ያደረግነው ነገር የለም። እህትነቷ ምንም አይጠቅመኝም። ይኸውልህ ባይሆን የእናቴን የድርሻ ጉዳይ ባቡሬ እባክህ አስጨርስልኝ። እሱ አየህ አይደለ? ከዚህ ሁሉ ጊዜ በኋላ አንተ የምታስበው ስለ ንብረት ነው። ታዲያ ምን ላስብ? ይኸውልህ ሴት እኮ ናት፣ ደግሞ ዘመድ አይወጣልኝም። ያውም ሴት፣ ያውም የእናቴ ልጅ። አይ ችግር የለውም ሩት፣ መምጣት እኮ አይጠበቅብሽ። ኧረ ደህና ነኝ። ለትንሽ ሰዓት እኮ ነው እዛ የቆየሁት። እንዴ ምን ይሆናል ብለሽ ፈራሽ? አይ መምጣት አይጠበቅብሽ። እኔ እኮ ተጨንቃሽ ይሆናል ብዬ ነው የደወልኩልሽ። አይሆንም ካልሽ ምንም ማድረግ አይቻልም። እንግዲህ ነይ በቃ። ይግቡ። ዶክተር ምን ነው አይደል? ችግር አለ እንዴ? አይ ምንም የለም። እንዲሁ ላወራ ነው የመጣሁት። ስለምን ጉዳይ? በሰዓቱ ለእኔ ብለው ወደ ሆቴል መምጣት ግን አላወቅኩም ነበር። ስላለፈ ነገር ነው የምታወራው? አዎ አልፏል፣ ግን እኔ ትክክል አልነበርኩም። እሱን እኮ ቀድሜ ነግሬሽ ነበር። በዚህ ውስጥ ግን ያየሁት ዴቭን ምን ያክል እንደምትወጂው ነው። እናቱ ነበረች አንተንም ወደዛ ሆቴል እንድትመጣ ያደረገች? አደይ ቤሪ ወደዚህ መታ ላንቺ እንዳስጨነቀችና የዴቭ እናት ወደ ሆቴሉ የጠራችሽ ልትጎዳሽ እንደሆነ ነገረች። ሌላ ምን አማራጭ ነበረኝ? አንድ ነገር ሳታደርግሽ ከዛ ሆቴል ውስጥ ማውጣት ነበረብኝ። ገብቶኛል እኮ እናቱ እኔና ዴቭ ለማስታረቅ አስመስላ እኔ እናንተ አንድ ላይ ሆነን እሱ ገብቶ እንዲሄን አደረገች። ሁሉንም ነገር ሆን ብሎ አስቦበት ነው። ደግሞ ተሳክቶላቸዋል። አሁን ላይ ዴቭ ለእኔ ምን አይነት አመለካከት እንዳለው አላውቅም። አደይ ያለውን ነገር ልታስረጁ ይገባል። ከሰማኝ ላስረዳው ሞክራለሁ። ዶክተር ላንተ ግን ምስጋና ይገባል። አንተና ለልዬ ባደርሱልኝ ኑሮ